እንድርታ ነኝ ነው እንጂ አለችው። የእንድርታ ልጅ እንትን ነው እኛ እንትን ይለያያል። ገባህ? የመቀሌ ይታወቃል፣ የራያ ይታወቃል፣ የሽሬ ይታወቃል። የሁሉም ስለሚታወቅ ስለገረመኝ ነው። እንዴት አላወቋት? ምክንያቱም እኔ ራሱ ሰምቼ አውቃለሁ። የዚህ አካባቢ ነው ብለዋል። እኔ ብቻ አይደለሁም ጓደኛዬ ማለች፣ ሁለታችንም እንደዛ ላይ ያልናቸው መሆን ነን። በአባቴ እንደርታ ነኝ እና በቃ የራያ ልጅ ብንሆን ራዮች ብንሆንም ትውልዳችን ትግራይ ነው ምናምን ስንለው እናንተማ የእኛ ናችሁ ደማችን ናችሁ ምናምን አለኝ። ሽፍታው አይደለም የምልህ። ሽፍቶቹማ ፓወር ባንክ ሰጠናቸው የመርገጫ 200 ተቀበሉ። ቀድመው ግን ጠይቀውታል፣ ለእኛ መሪ ጠይቀውታል። ቀድመው ሴቶች አሉ ወይ ምናምን እያለው ነው መሰለኝ ይመስለኛል። አዎ ግን የእኛ ናቸው አላቸው እሱ ማለት ነው። ከዛ ለእኛ ደግሞ አስቁሞ ቢያወሯችሁ ቢናገሯችሁ እንደዚህ እንዳትንጦላጠሉ ዝም በሉ፣ እኛ እንመልስላቸዋለን። ከዚህ ካለፍን ችግር የለውም። ሌሎችም አሉ፣ አንድ ቦታ ይቀረናል ሽፍቶች፣ እነሱም ችግር የለውም አሉና ገባ። እዛ ስንደርስ ልክ እንዳሉት ጠየቁና እነዚህ የኛ ናቸው ምናምን አሉ፣ በትግርኛ ማለት ናይና ዲኤን ምናምን አሉ። አዎ አላቸው። በቃ ፓወር ባንክ እና ሽርጥ ስጡን ምናምን አሉ። የለንም አልናቸው። አንዱ ፓወር ባንክ ደብቄ፣ እኔ በጣም አጭር ናት፣ ደብቄ ጓደኛዬ ሰጠች። አንድ ይሄ ነው ብላ እንደውም ልፈትሽ አለ። ፈትሽ ስንለው ዝም ብሎ ሻንጣውን ነካ አደረገና በቃ ሄዱ፣ መልካም መንገድ አለ። ሸኟቸው ሲላቸው እዛ የነበሩ 2-3 ልጆች ሸኙ፣ ባዶ እጃቸውን። ሽፍቶቹ ትልልቅ መሳሪያ ይዘዋል። ፀጉራቸው በጣም እንትን ነው፣ ፊታቸው እስከ ግማሽ ነው፣ ግንባራቸው ራሱ አይታይም። ከዛ እነሱ ሸኙ፣ ሻንጣችን ይዘው ትንሽ አወሩን። ወንዝ ነው፣ ቀስ እያሉ ነው እንደውም ሄድ ነው የነበረው። ከዛ በቃ ሰላም መንገድ አሉና የዳገቱ ልንወጣ የደንበሩ መጀመሪያ ማለት ነው። ከዛ በኋላ ነው የምልህ እዛ ነው ሊያስቀሯት የምችለው፣ እዛ ነው የምልህ። እኔ ደግሞ አሞራዊ ጠይቃት ዝም በሉ ሁላችሁም የታርጓ እንዴና አሞራ ይጨርስ ትግርኛ ትሰማለሁ? ሰማለሁ። እሺ እዚያ ላይ መጀመሪያ ሰላም ናችሁ ሁላችሁ? አንድ ጥያቄ ብቻ ነው ጠይቅሽ። አሌክስ ይቅርታ፣ ሸብክ በየት ነው የሄዳችሁት? ዳምንገዲ ባል ዓዳ። ኦኬ አብይ ገዲ ክያ ንዓ ምስ አኳ ኣብሳብያና ትፈላልና ደላልና ስለልተፈላለዩ ስለልኾኑ ምናልባት ኣብ መንገዲ ንራኸበና ተባሂልና ኣሕና ናብ ድንበር መውፅኢ ትፀዓን ኣለና። እሳቶም እትደላላኦም ለይደወለ ኮይኑ ሰዋግ ለይላእኸ ኮይኑ ይኹን ኣይፈልጢ። ኣሕና ኣነ በላይ እዩ ዝበሃል ቤተሰብ ይደላላው። እዚ በላይ 3 ሰባት ስለዝነበርና ላብ ኣሸናፊ ትፈልጡ ተኮይኑ ኽእል ላብ ኣሸናፊ ደብልቁ እናትረዱኪ ምስ ናይ ኣሸናፊ ቆልዑ ወፅእና ደንበር ምስ ሓወይ ምስ ሓፍቴ ማለት እዩ። ኣፍታ ማይዳ ናብታ ውሽጢ ናይ ፊፋ ኣፍታ ኣይኮነይ ኣይኮነ ኣብ ሳብያ የላይ ምሽ ኣብ ከተማት እያ ተኸይድ ኮነት ጫካ ነገር የውርድ ኽእል ፊፋ ከይድ ክንዶ ፊፋ ኣፍታ ውሽጢ ኣብ ሳብያ ኢና ተፈላልና ሓቢብቲ ጋይዝ እኔ ልወርድ ነውና ማታ ቅጥፋ ስላለን አይደ ነው ሳቢያ ድረስ አብረው ነው የተጓዙት። ተለያዩ እዛ እንትኑ ጋር ተለያዩ። እኔ ያልገባኝ ነገር ብሬ አሁን የጠየቋቸው ሰዎች እናንተ ከየት ናቸው የእኛ ነን ያላችሁ የተከላይ ሰዎች ናቸው ወይስ የማን ሰዎች ናቸው? እነሱ የማንም ሰዎች አይደሉም፣ ሸፍታ እኮ ናቸው። ማንም ይምጣ እዛ መሰለኝ ነው የጠየቁኝ ያልኩት። አንድ ጊዜ እነዚህ ሰዎች የፈለጉት ነገር የሚያደርጉ መሲ እዚህ ላይ ቆይ፣ የእነዚህ ሰዎች የሚሰጡት ስራ አላቸው። ስለዚህ ስራቸው ምንድን ነው ማና ደረጃቸው የሚለውን ጊዜ ዳኛው ያወራው እሱም በዚህ ጉዳይ ላይ ስለነበር አሞራውን አንድ ጥያቄ ጠይቀውና እንዳይወጣ አሞራው ሳትወጣ አንድ እንደምላሽ ለመሲም ስላለች አሁን የተናገረችው ነገር ስላለ አንድ ነገር ይኸውላችሁ። እኔ እንደተናገርኩት አንድ መንገድ ሲወጣ መጀመሪያ የሚደራጀው ጠባቂ የመንገዱ ጠባቂና መሪ ነው። ስለዚህ እነኛ አሁን አንቺ ሽፍታ ናቸው ያሉት ታወሪ እውነት ለመናገር መሲ ወጣች መሰለኝ። በአማርኛም ብታወሪ የሚያደርጉሽ ነገር የለም። በስ ለማስመሰል ነው ይሄ የተባለው፣ ለማስመሰል ነው እንጂ እነኛ የመንገዱ ጠባቂዎች ናቸው። መንገዱን የሚጠብቁ የታጠቁ ኃይል ከ20 እስከ 30 የሚደርሱ ስናይፐር መሳሪያ የያዙ ደርብ ማጉሊያ መነጽር የያዙ መንገዱን የሚጠብቁ ሩካቡን የሚጠብቁ ከ20 እስከ 30 የሚደርሱ የታጠቁ ኢትዮጵያውያን አሉ። ስለዚህ እነኛ ናቸው በየቦታው ሁለት እየተደረጉ በየቦታው ይቀመጣሉ በቅርብ ርቀት ላይ እነኛ ናቸው እንጂ እነ መሲን ራሱ ጥያቄ ያቀረቡላቸው ሽፍታ ሆኖ ሽፍታ ፓወር ባንክ ተቀብሎ ስልክ ተቀብሎ እጃቸው ላይ ያለውን ገንዘብ ተቀብሎ በፍጹም አይለቅም። ሽፍታ ከሆነ ቀጥታ ሩካቡ ሙሉን ያግታል ያለውን ሰው። በነፍስ የሚወጡት ሀታ ገፋሮቹ ሩካብ ነን ብለው ነው፣ ገፋሪ መሪዎቹ ማለት ነው። መሪ የለንም ብለው ካዳርገው እኛም ተመሪ ነን መሪው ሸሽቷል ጠፍቷል ብለው ነው በነፍስ ራሱ ከወጡ የሚወጡት። መሪዎቹን ገለው ሩካቡን ሙሉን ይዘው ይሄዳሉ። ከአንድ ሰው እስከ 20 ሺህ ሪያል እስከ 15 ሺህ ሪያል ከፍለንም ስለምናውቅ መሲላኪ ደግመሽ የሚጠይቁት። ስለዚህ እነዚህ ልጆች ሁላችሁም ልታምኑ የሚገባው የመንገዱ ጠባቂዎች ጄሽ ይባላሉ። በተለምዶ በዛ በሚጠሯቸው ቋንቋ ጄሽ ይባላሉ። የመንገዱ ጠባቂዎች የታጠቁ ኃይል ናቸው። ሁላችሁም ልታምኑ የሚገባው ነገር ይሄ ነው።
የእኛ ናቸው ያሉበት ደግሞ የእኛ ነው የሚሉት የጉሩቡ የደላላው ከድንበር እስከ ሳውዲ ያለው የራሳቸው አደረጃጀት አለ አይደለም? የነተክለሚውን የሌላ የእኛ ናቸው ያሉት የብሔር ሳይሆን እነዚህ የእኛ ናቸው ማለት ይከፈሏቸዋል መሰል። ይህ ልግለጽላችሁ ደግሞ አሁን የእኛ ናቸው ያለበትን ምክንያት የብሔር የቋንቋ የሃይማኖት ምናምን አይደለም። የእኛ ናቸው የተባለው የእኛ ማለት መንገዱ የተክለ ነው። የተክለ ልጆች ናቸው ለማለት ነው። መንገዱ የተክለ ከሆነ ለመንገድ መጥተው ተሳስተው ከመጡ ይያዙና በድርድር ገንዘብ ተከፍለው ነው ሽፍታ የሚሆኑት። ለሰለሞን ልጆች ናቸው እንጂ የእንትና መሪው የተክለ ሰራዊቶች የነ ሰለሞን ልጆች ተሳስተው በዛ ከመጡ ለእነኛ ነው ሽፍታ ተደራድረው ገንዘብ ተቀብለው ነው የሚሰዷቸው እና ለእነኛ ሽፍታ ናቸው። ግልጽ በሆነ መንገድ መጀመሪያ ይህን ነው ናቸው። እስኪ እሱን ጠይቅልኝ የመጣልኝ ስለነበር ነው። እሱም በደንብ ለማጣራት ፈልግ። ሁሉም ደላሎች የራሳቸው የሆነ መስመር አላቸው። ኦኬ። በዛ ደግሞ እያንዳንዱ ወንድማችን ጊዜ ዳኛው እንዳለው የራሳቸው የሆነ ወታደር አላቸው። በቃ ገባቸው አይደለ? ከሌላ ቦታ አሁን ከሌላ መስመር አሁን ለምስ ከመጡ ይያዛሉ ማለት ነው። ይያዛሉ በገንዘብ ተደራድረው ምናምን ነው የሚያስለቅቋቸው ማለት ነው። አይ ወንድሜ ደንበር ሲቆርጡ መንገድ ተለያይተናል። ሳቢያ ነው የምልህ ከጅዳ እስከ ሳቢያ እሷ ብቻ እሱ ጋር የነበረች መስዬ ሲጀመር ነው ያለው። እሱ ከወንዙ ቪዲዮ ሲቀረጽም ሆነ ምንም ሆነ ቅድማውን ሲያናግረው አንድ ልጅ የለም ሴት የሚባል ነገር የለም ነው ያለው። እናንተማ የተለያየ አንቺ እኮ የሄድሽው እኛ ብሄርንበት መንገድ ነው። አዎ አይ ሀኒ እሷ ብቻ ናት የነበረችው ያለ እነሱ ጋር እኔ የሚያየኋቸው እሷ ብቻ ናት። ትተናቸው ስንሄድ እኛ ወደ ደንበር ስንጫን የእኛ ደላላ መኪና ልኮ እኛ ቀድመን ወጣን። እሷና 3 እግረኞቿ ናቸው የገጠር ልጅ እና 2 ልጆች ቪዲዮ ላይ ያሉት። እኔ ደግሞ የምፈልገው እሱ የገጠር ልጅ ይምጣና የምጠይቀዋለኝ። ምክንያቱም በቃ እውነቱን ይናገር። እዚህ ጋር ፈርቶ አሁን እኮ 2-3 እየዘባረቀ ነው። እውነቱ ደግሞ ልቡ ላይ ያለ። ስለዚህ ነገር ከቻላችሁ መሲ እንዳለችው ሰያ መሲ ሁላችሁም የገጠር ልጅን አስገቡትና እነ ብሬክስ ምናምን በየውስጥ አናግሩትና አስገቡትና እስኪ እኛ የምናውቀው ስለ መንገዱ በደንብ የምናውቀው ልጆች የምንጠይቀውን ጥያቄ እንጠይቀው። እንዲሁ በማርያም አስገቡት። እስከዛሬ እየጠየቃችሁት ያላችሁት መንገዱን በደንብ የማታውቁት ልጆች ናቸው። ሳውዲ ላይ አቅም ያለው ሰው እየፈለግን ነው ጋይስ። አንዴ ቆይ። ሳውዲ ላይ አቅም ያለው ሰው መኖሪያ ፈቃድ ያለው አቅም ያለው ሰው አንድ ሰው እየፈለግን ነው። ፕሊስ እባካችሁ አዋሩ። አንዳቸው አብረዋት ከነበሩ ሰዎች አንዳቸው እንኳን እውነቱ ቢናገሩ ይሄ ሁሉ ሰው አይደክምም። ሞታለች ተብሎ እርግጠኛ የሆነ ማስረጃም እኮ አንድ እረፍት ነው ለቤተሰብም ለሕዝብም። አሁን እኮ ፈርተዋል እነዚህ ልጆች። ሲጀመር ወይ ሚስቴ ናት ወይ እህቴ ናት ብሎ ይጋፈጥላት የሚፈለገው እዚህ ላይ የለም። ቢጋፈጡላት ኑሮ ወይ ሚስቴ ናት ወይ እህቴ ናት ብሎ እዛ ጋር የሚጋፈጥላት ሰው ቢኖር ኑሮ ማንም አይነካትም። ሽፍቶች ራሱ ሚስቴ ናት ቢል አንድ ወንድ ከነሱ መሀል ማንም አይነካትም ነበረ። ሲጀመር አይረቡም። አሁን ደግሞ በትክክል መጥቶ ይናገር እውነቱን። ገብተዋል። እኔ ወንድሜ ነበረ እንደሚሉት ከሆነ የመጨረሻው መንገድ ላይ ምን አለ መሰለህ አንድ እውነታ ትክክለኛው እውነታ የሚወጣው ይሄ ሀበሽ ሻለቃ የሚባለው ልጅ የለም። እነኛ በሙሉ የያዙት ስልክ ቁጥር ይሄ በህገወጥ የወጣ ስልክ ቁጥር ነው። እነ ይመች በህገወጥ ዝም ብሎ የሚወጣ ስልክ ቁጥር ማለት ነው። ደላሎቹ በሙሉ የያዙት የእነሱ ቁጥር ይሄ መንግስት የማያውቀው ቁጥር ነው። አሁን ግን ያ ሀበሻ የሚባለው ሻለቃ የሚባለው እና የገጠር ልጅ ህጋዊ ስለሆኑ እነሱ ሲያዙ እና ሲገረፉ እነኛ ያሉበትን ቦታ ቀጥታ እጃቸውን ይዘው ለፖሊሶቹ ይመራሉ። ይሄን ነገር የሚያደርግ አቅም ያለው ሰው በውስጥ አዋራል። ፕሊስ አንድ ሰው ክስ ብቻ ልክ አዲስ አበባ ፖሊስ ኮሚሽን እንዳለው የእነሱም የሳውዲ እዛ አንድ ሰው ብቻ መኖሪያ ፈቃድ ያለው ይችን ክስ ሲመስርት እጃቸውን ይዞ እነኛ ሲያዙ እጃቸውን ይዞ ይመች ያሉበትን ቦታ ይመራል የሚባል ከውስጥ ስለተነገረ ነው። እና አቅም ያለው ሰው በውስጥ አዋራል ፕሊስ። ይኸውልህ የሚደረገው አንድ ነገር ልበል በዚህ መሀል አሁን አቅም ያለው ሰው ሳይሆን የሚያስፈልገው ኤምባሲ ሰራተኞች ወደ ፖሊስ ሳይሆን ሀታ ኤምባሲ ቀርበው ምላሽ እንዲሰጡ ራሱ ማድረግ ይቻላል። ኤምባሲዎቹ ቢጠሯቸው ይቀርባሉ ሁሉ። ይኸውልህ ሁላቸውም የያዙት ኢቃማ
የሶማሌ ኢቃማ ነው። በ100,000 በ130,000 ሪያል ገዝተው የያዙት ፓስፖርት የያዙት ኢቃማ የሶማሌ ነው፣ የኢትዮጵያ አይደለም። እያንዳንዱ ደርሼበታለሁ። ይመች ስሙ የኢቃማ ስሙ አሊ ነው የሚለው። ሁላቸውም እዛውን ተባባሪም አስተባባሪም ትክክለኛ የኢትዮጵያ ኢቃማ አላዙም። የገጠር ላይ ብቻ ነው አሁን አዲስ የኢትዮጵያ ኢቃማ ያዘ። ሌሎቹ የሶማሌ ኢቃማ ነው ያዙት። ስለዚህ ፓስፖርታቸውም ሶማሌ ነው። ራሱ ኢትዮጵያ መሄድ ራሱ አይችሉም። ስለዚህ ያው እንደ ጉብይት ሊሄዱ ይችላሉ። እንደ ጉብይት ልክ እንደ ሌላ ዜጋ ሆነው ማለት ነው። ስለዚህ ይሄ ቀላለው እነሱ ቀላለው እነሱ እኮ ፎቶቸውን እና ስማቸውን እንደዚህ ነው ብሎ ለፖሊስ ማመልከት ነው። ምን በህገወጥ ይሰራሉ ከተባለ አመልክቱን ነው የሚሉት። እዛ ያን እዛ የሚኖር እና ይሄንን ፈቃደኛ ሆኖ የሚያመለክትልን ሰው ስለምንፈልግ ነው። እና በውስጥ መጥታችሁ አናግሩ ከቻሉ ያመልክታ ወንድሟ እንግዲህ ለምን ህጋዊ ነው ብለዋል። ወንድሟ ሆኗል። ደውልለትና ወንድሟ ያመልክት። በህጋዊ ነው ብለዋል። በህጋዊ ሂዶ ያመልክት። ከወንድም የቀረባለ እንደመሆነው ነው። ይሄን ያክል አቤት። ዞሮ ዞሮ እስካሁን ድረስ እየሰማ ነው ካለው አብረው ከነበሩ ልጆች ከተጓዦቹ እነመሲም እዚህ ከሚናገሩ ጭምር ሰዎቹም አለን ብለው ከሰጡት መረጃም አንጻር ልጅቱ 100% በህይወት እንዳለች ያረጋግጠናል። የመጀመሪያው። ሁለተኛ አብረዋት የተጓዙ ልጆች የገጠር ልጅና ዛሬ በስልክ ያወራው ሌሎችም ኢትዮጵያ ያሉ ሰዎች የገቡ ሰዎች ስለዚህ ሁኔታ በደንብ ያውቃሉ። ለምንድን ነው እውነቱን የማይናገሩት? ለምንድን ነው የሆነ ሰው ተይዞ የሆነ ሰው መጣ እያሉ እየመጣ ነው? አሁን ቅድም አይተዋል። ቅድም የተናገረው ልጅ እና የገጠር ልጅ የተናገረው በፍጹም አይገናኝም። ሌላ የገጠር ልጅ የተናገረው ልጅቱ በገመድ የሚወጣው እንደወጣች ቁጭ አለች ነው ያለው። ቪዲዮ ሲያሳዩን ደግሞ 14 ደቂቃ የሚሆን ነው በገመድ ከተወጣ በኋላ ሂደው ያሳዩት። ስለዚህ የማይገናኝ ነገር ስልኳንና ፓስፖርቷን ይዞ ሌላ እቃውን ትቶ ኢትዮጵያ ገብቶ ለቤተሰቦቿ እንኳ ሳይሰጥ በእጁ እስካሁን ድረስ ይዞ አገር እየታመሰ እንደዚህ መሆኑን እያየ ቅድም በስልክ ያወራው ልጅ ያህንን እቃ በእጇ የያዘ ሰው አባቷ ጋር ሳይገናኝ ስልኳን ሳይሰጥ ፓስፖርቷን ሳይሰጥ እስካሁን ድረስ ቆይቶ በውስጥ እየተነጋገሩ ከጠየቁ ይሄን በል እየተባባሉ የሚደብቁን ነገር አንደኛ አልተጠነቀቁም። ሁለተኛ ማንኛውም ሰው መስቀለኛ ጥያቄ ሲጠይቃቸው እነዚህ ልጆች ኢንፎርሜሽኑን እያወጡት በራሳቸው እኔ በእነሱ እጅ ከሆኑ ደላላዎቹ መልሰው የሚያገኟቸው ከሆነ የሚኖሩበትን የሚያውቁ ከሆነ በውስጥ ለማንኛችን ነው የሚጻፉ ካለንበት ቦታ ወደ ሌላ ቦታ አዘዋውሩንና እውነቱን እናውጣ ብለው ይናገሩ። የገጠር ልጅ የሚናገር ቅድም ጊዜ ዳኛውም እንደተናገረው ካለበት ቦታ ሌላ ቦታ ቀየረ ተደርጎ ይቀመጣል። ከዛ በኋላ እውነተኛውን ነገር አውጥቶ ይናገር። ልጅቱን በአይናቸው የሆነችውን አይተዋል። ትክክለኛው ነገር ፈርተው ከሆነ ደግሞ ወንድሜ ፈርቶ ከሆነ ደግሞ ወይ በውስጥ አናግሩትና በቃ ይናገር፣ እውነቱን ይናገር። ገመዱ ድረስ ከደረሰች ምንም በቃ ከዛ በኋላ ምንም ነው። ያ መሲ ቴንኪው። ግን እውነት ለመናገር በዚህ አጋጣሚ ለሰጠሽን ኢንፎርሜሽን ፈጣሪ ከጎንሽ ይሁን። የተጨነቀች ነፍስ ይህ ሁሉ ህዝብ እንዲህ ቁጭ ብሎ ስራቶ እንዳይመስልሽኛል የሚከታተለው ምን ካፋቸው ምን መልካም ዜና አለ ምን ሊነግሩን ነው እያለ እየጠበቀ ያለ ህዝብ ነው። እና ቅድም ስትመጫምችም እኛም ተስፋ አደረግነው።